ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 24 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው ራቢያ ከድር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን የኢትዮጵያ ብሔራዊ ምርጫ ቦርድ አግባብነት የሌለው መራጭነትን ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማሳደር ያሉ ተግባራት መፈጸማቸውን ማስታወቁን ባሳለፍነው 8 ዓመት ኢትዮጵያ ከአግላይ ከልካይ ከሆነ ወደ አስቻይ የኢኮኖሚ ምህዳር የኢኮኖሚ ሞዴል ተሸጋግራለች ሲል መንግስት ማስታወቁን እንዲሁም በማረሚያ ቤት ቆይታው ፍርድ ቤት ነፃ የሚላቸውን ዜጎች የካሳ ክፍያ ስርዓትን ለመዘርጋት በአዋጅ መቀመጥ እንዳለበት መጠቆሙን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ አግባብነት የሌለው መራጭነትን ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማሳደር ያሉ ተግባራት መፈጸማቸውን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ የቅድመ ምርጫ ተግባራት ወቅት ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ሕግን ከሚተላለፍ ተግባር አንስቶ አግባብነት የሌለው መራጭነትን ከማህበራዊ አገልግሎት ጋር ማገናኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማሳደር ያሉ ተግባራት መፈጸማቸውን የሚጠቁሙ ሪፖርቶች መመልከቱን አስታውቋል። ቦርዱ ከቅድመ ምርጫ ተግባራት አንዱ የሆነው የመራጮች ምዝገባ በጊዜ ሰሌዳ መሰረት በማከናወን ላይ መሆኑን ዛሬ መጋቢት 4 ቀን 2018 በሰጠው መግለጫ ላይ አስታውቋል። ቦርዱ በመግለጫው በህግ በተሰጠው ስልጣን መሰረት ራሱ የተለያዩ አማራጮችን በመጠቀም የሲቪል ማህበረሰብ ድርጅቶች እንዲያስተምሩ ፍቃድ በተሰጣቸው መሰረት ማስተማር እንደሚችሉ እንዲሁም በምርጫው ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የምረጡኝ ቅስቀሳ ማድረግ ይችላሉ ብለዋል። ሆኖም ቦርዱ በደረሰው ጥቆማዎች መሰረት በሁሉም የክልል መንግስታትና በሁለቱ የከተማ መስተዳድሮች ስር በተዋረድ ያሉ አስፈጻሚዎቻቸው የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡ በመራጭነት መመዝገብን እንደ ግዴታ የሚያደርግ ያልተገባ ተጽዕኖን እንዲያቆሙ ቦርዱ በጽሁፍ ማስጠንቀቂያ መስጠቱን ዛሬ በሰጠው መግለጫ ላይ አስታውቋል። ማንኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ሰራተኞች በመራጭነት እንዲመዘገቡ ማስገደድ አይችልም ሲል ቦርዱ አሳስቧል። ብሔራዊ ምርጫ ቦርድ አክሎም የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራትም ህገወጥ ድርጊት በመሆኑ ቦርዱ አጥብቆ እንደሚቃወም አስታውቋል። ይህንን የሚያደርጉ አካላትና ተቋማትን ለህዝብ የሚያጋልጥ መሆኑንም የገለጸው ቦርዱ በእንዲህ አይነት ድርጊት ያልተገባ ቅስቀሳ የሚደረግባቸው ምርጫ ክልሎችና ምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ እስከመውሰድ የሚገደድ መሆኑንም ጠቁሟል። በመሆኑም ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን ተረድተው በፍቃዳቸውና በራሳቸው ውሳኔ ብቻ ወጥተው እንዲመዘገቡ ሲልም አሳስበዋል። ባለፉት 8 ዓመታት ኢትዮጵያ ከአግላይ ከልካይ ከሆነ ወደ አስቻይ የኢኮኖሚ ምህዳር የኢኮኖሚ ሞዴል ተሸጋግራለች ሲል መንግስት አስታወቀ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበትን የ8ኛ ዓመት በዓለ ሲመትን አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት በዛሬው ዕለት መግለጫ አውጥቷል። የኢትዮጵያ የኢኮኖሚ ሽግግር ወደ ዘመናዊና ዘርፈ ብዙ ኢኮኖሚ በሚል ርዕስ ጽህፈት ቤቱ ለአባይ ቴሌቪዥን በላከው መግለጫ ከ2010 በፊት በግብርና፣ በኢንዱስትሪ፣ በማዕድን፣ በፋይናንስ፣ በዲጂታላይዜሽን እና በከተማ ልማት ነበር ያለውን ሁኔታና ባለፉት 8 ዓመታት ተሰሩ ያላቸውን ስራዎችም አብራርቷል። ከ2010 በፊት የነበረው የኢኮኖሚ እድገት በቂ የስራ ዕድል አልፈጠረም ያለው መግለጫው የውጭ ንግድ አማራጮች መጥበብና በውጭ ብድር ላይ በከፍተኛ ሁኔታ ጥገኛ እንደነበር ገልጾ በእነዚህና ሌሎች አሳሪ ምክንያቶች የተነሳ በመዋቅራዊ ድክመቶች ተተብትቦ ቆይቷልም ብሏል። ይሁን እንጂ ባለፉት 8 ዓመታት ይህንን ለመፍታት አዳዲስ የእድገት ምንጮችን ለመክፈትና የማክሮ ኢኮኖሚ መዛባት ችግሮችን ለማረም የሚያስችሉ ሁሉንም አቀፍ የለውጥ አጀንዳ ተግባራዊ መደረጉን ጽህፈት ቤቱ በደብዳቤው ገልጿል። በዚህም ኢትዮጵያ ከአግላይ ከልካይ ከሆነው ወደ አስቻይ የኢኮኖሚ ምህዳር የኢኮኖሚ ሞዴል መሸጋገሯን በደብዳቤው አመላክቷል። የግብርና ምርት በ7 ዓመት ውስጥ ከ41.7 ሚሊዮን ቶን
ወደ 150 ሚሊዮን ቶን ከፍ ማለቱን የገለጸው የጠቅላይ ሚኒስትር ጽህፈት ቤቱ መግለጫ በተመሳሳይ በልዩ የኢኮኖሚ ዞኖች የሚገኙ ባለሀብቶች ቁጥር በ2010 ከነበረው 36 ኩባንያዎች አሁን ላይ ከ200 በላይ መድረሳቸውን እንዲሁም በተቀናጀ የኮሪደር ልማት ከተሞች ለመኖሪያ፣ ለቱሪዝም፣ ለፈጠራና ለቢዝነስ ምቹ ማድረግ መቻሉም ተጠቁሟል። በአጠቃላይ ባለፉት 8 ዓመታት በግብርና፣ በኢንዱስትሪ፣ በማዕድን፣ በፋይናንስ፣ በዲጂታላይዜሽን እና በከተማ ልማት የታዩ ማሻሻያዎች ለኢኮኖሚ አስተዳደር ያለውን ተግባራዊና ውጤት ተኮር አቀራረብ የሚያንጸባርቁ መሆናቸውን እንደሚያመለክት ጽህፈት ቤቱ ለተቋማችን በላከው ደብዳቤም አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከ8 ዓመት በፊት መጋቢት 24 ቀን 2010 በህዝብ ተወካዮች ምክር ቤት ቀርበው ቃለ መሐላ በመፈጸም የሀገሪቱ መሪ መሆናቸውም አይዘነጋም። በማረሚያ ቤት ቆይተው ፍርድ ቤት ነፃ የሚላቸው ዜጎች የካሳ ክፍያ ስርዓትን ለመዘርጋት በአዋጅ መቀመጥ እንዳለበት ተጠቆመ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው በ13ኛው መደበኛ ስብሰባው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅን አጽድቋል። ረቂቅ ህጉ በወንጀል ፍትህ አስተዳደር ስርዓት የወንጀል ፍርድ ሂደት የተጠርጣሪና የተከሳሽን እንዲሁም በወንጀል ምክንያት የተጎዱ ሰዎች ሰብአዊ መብቶችን ለማክበርና ለማስከበር የህግ የበላይነትን በማስፈን የአሰራር ስርዓትን ለመዘርጋት የሚያስችል ነው ሲሉ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ሪፖርቱን ባቀረቡበት ወቅት ገልጸዋል። የተቀላጠፈ የፍትህ ስርዓት እንዲኖር ለማስቻልና ልዩ የወንጀል ምርመራ ዘዴ እንዲሁም ለተጎጂዎች ካሳ የሚከፈልበት አግባብን ያካተተ ዓለም አቀፍ መርህ የተከተለ ረቂቅ ህግ እንደሆነም ገልጸዋል። ረቂቅ ህጉ በህገ መንግስቱ፣ በወንጀል ህጉ፣ ዓለም አቀፍ ህጎችና በሌሎች አግባብነት ባላቸው ህጎች የተረጋገጡ ልዩ ትኩረት ለሚሻቸው ለሴቶች፣ ህጻናትና አካል ጉዳተኞች የተሰጣቸውን መብቶችን ለማረጋገጥ የሚያስችል ነውም ተብሏል። የምክር ቤት አባላት በበኩላቸው ረቂቅ አዋጁ ረጅም ጊዜ የቆየና የዘገየ ቢሆንም በህዝቡ ዘንድ የቅሬታ ምንጭ የነበሩ ችግሮችን ለመፍታት ያስችላል ማለታቸውን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። የምክር ቤቱ አባላቱ ረቂቅ አዋጁ በአተገባበር ሂደት ላይ ሊያጋጥሙ የሚችሉ ችግሮችን ታሳቢ በማድረግ ከፍትህ አካላት ጋር መወያየት እንደሚያስፈልግም አስገንዝበዋል። ከምርመራ ሂደትና ከዲጂታል አሰራሮች ጋር በተያያዘ ዜጎች ህገ መንግስታዊ መብትን በጠበቀ መልኩ መሆን እንዳለበትም የምክር ቤት አባላቱ ገልጸዋል። በማረሚያ ቤት ቆይተው ፍርድ ቤት ነፃ የሚላቸው ዜጎች የካሳ ክፍያ ስርዓትን ለመዘርጋት በግልጽ በረቂቅ አዋጁ ማስቀመጥ እንደሚገባም አሳስበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ በአዲስ አበባ የጸጥታ ስጋት ነበሩ በተባሉ ግለሰቦችና ቡድኖች ላይ እርምጃ መውሰዱን የአዲስ አበባ ፖሊስ ጠቅላይ መምሪያ ማስታወቁን፣ በአዲስ አበባ እየተካሄደ ያለው የትግራይ ክልል አጀንዳዎችን የማሰባሰብ ሂደት በዛሬው ዕለትም በቡድን ውይይት መቀጠሉን የሀገራዊ ምክክር ኮሚሽን መግለጹን እንዲሁም በመካከለኛው ምስራቅ ጦርነት ምክንያት ለቡና ኤክስፖርት የሚውሉ ኮንቴነሮች እጥረት ማጋጠሙን የኢትዮጵያ ማሪታይም ባለስልጣን ማስታወቁን ጨምሮ ሌሎች መረጃዎችን ቴድሮስ ያቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። የአዲስ አበባ የጸጥታ ስጋት ነበሩ በተባሉ ግለሰቦችና ቡድኖች ላይ እርምጃ መውሰዱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። የአዲስ አበባ ሰላምና ጸጥታ ቢሮና የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ አመራሮች በተገኙበት ለከተማዋ ጸጥታ ስጋት በሆኑ ግለሰቦች፣ ቡድኖችና የወንጀል መፈልፈያ በሆኑ ጉዳዮች ላይ የተወሰዱ እርምጃዎች መገምገማቸው ተገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ እንዳስታወቀው በቀጣዩ በሚሰሩ የጸጥታና የደህንነት ስራዎች እቅድ ላይ ውይይት ተደርጎ መመሪያ ተሰጥቷል። በመድረኩ የከተማዋን ሰላምና ጸጥታ ለማረጋገጥ በየደረጃው የተከናወኑ ተግባራት ውጤታማ ሆነዋል ሲልም ገልጿል። በቀጣይ ካሉ ሀገራዊና ከተማዊ ትልልቅ ኩነቶች አኳያና ዘላቂ ሰላም ከማረጋገጥ አንጻር የተቀናጀ ጠንካራ የጸጥታ ስራ መሰራት እንዳለበት መመሪያ መሰጠቱንም አንስቷል። በመድረኩ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ሌተናል ጀነራል አስራት ዴኔሮ፣ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ መገኘታቸው ተጠቅሷል። በግምገማው መጨረሻ ከዚህ ቀደም ጠንካራ የጸጥታ ስራ በቅንጅት መሰራቱ የተገመገመ ሲሆን አሁንም ተጠናክሮ መቀጠል እንዳለበትና በቀጣይ ጊዜ የሚከናወኑ ተግባራት ላይ መመሪያ ተሰጥቶ ውይይት መጠናቀቁን ከአዲስ አበባ ፖሊስ ያገኘነው መረጃ ያመላክታል።
በአዲስ አበባ እየተካሄደ ያለው የትግራይ ክልል አጀንዳን የማሰባሰብ ሂደት በዛሬው ዕለትም በቡድን ውይይት መቀጠሉን የሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 23 እስከ 25 የሚቆየውን የትግራይ ክልል አጀንዳ የማሰባሰብና ተሳታፊ ልየታን በትናንትናው ዕለት በአዲስ አበባ ስካይላይት ሆቴል ማስጀመሩ ይታወሳል። ምክክሩም ከትናንት መጋቢት 23 እስከ ነገ መጋቢት 25 ቀን 2018 ዓ.ም ድረስ እንደሚቆይ ኮሚሽኑ ቀደም ብሎ በሰጠው መግለጫ አሳውቋል። በዛሬው ዕለት በቀጠለው ውይይትም የትግራይ ክልል ባለድርሻ አካላት አጀንዳቸውን እያጠናከሩ መሆኑን ገልጿል። ትናንት መጋቢት 23 ቀን 2018 ዓ.ም በይፋ የተጀመረው የትግራይ ክልል የባለድርሻ አካላት የአጀንዳ ማሰባሰብ መድረክ በሶስት ቡድኖች ተከፋፍሎ እየተከናወነ ነው ሲልም አክሏል። የፖለቲካ ፓርቲዎች፣ ማህበራትና ተቋማት እንዲሁም ታዋቂ ግለሰቦች በንዑሳን ቡድኖች ተከፋፍለው አጀንዳቸውን በቡድን ውይይት በማጠናከር ላይ እንደሚገኙ የተገለጸ ሲሆን በቡድን ውይይት የተጠናከሩ አጀንዳዎች ለጠቅላላ የትግራይ ባለድርሻ አካላት ተሳታፊዎች ቀርበው ሐሳብና አስተያየት ተሰጥቶባቸው እንደሚጸድቅ ኮሚሽኑ አሳውቋል። በትናንትናው ዕለት ውይይቱን በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በፖለቲካም ሆነ በሌሎች ምክንያቶች ለተፈጠረው ሰላም ማጣት ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ አለመተማመኖች እንዳሉ የሚታመን ነው ብለዋል። ፕሮፌሰር መስፍን በትግራይ ክልል አስቻይ ሁኔታ ባለመፈጠሩ የአጀንዳ ማሰባሰብን አዲስ አበባ ለማድረግ መወሰኑ ሽሽት አይደለም፣ ሽሽት የሚሆነው አዲስ አበባ የኛ አይደለችም ብለን ስናስብ ነው ሲሉ ከተሳታፊዎች ለተነሳላቸው ምላሽ ሰጥተዋል። በመካከለኛው ምስራቅ ጦርነት ምክንያት ለቡና ኤክስፖርት የሚውሉ ኮንቴነሮች እጥረት ማጋጠሙን የኢትዮጵያ ማሪታይም ባለስልጣን አስታወቀም። በመካከለኛው ምስራቅ በተከሰተው የጸጥታ መደፍረስ ምክንያት የባህር ትራንስፖርት እንቅስቃሴ በመስተጓጎሉ ለቡናና ለሌሎች የውጭ ንግድ ምርቶች የሚውሉ ባዶ ኮንቴነሮች እጥረት ማጋጠሙን የኢትዮጵያ ማሪታይም ባለስልጣን አስታውቋል። ባለስልጣኑ ይህንን ችግር ለመቅረፍና የኤክስፖርት ንግዱን ለማሳለጥ የጉምሩክ ኮሚሽንና ሌሎች ባለድርሻ አካላት የተቀናጀ ድጋፍ እንዲያደርጉ ጥሪ አቅርበዋል። በኢትዮጵያ ማሪታይም ባለስልጣን የሎጂስቲክ አስተዳደር መሪ ስራ አስፈጻሚ አቶ ያለው ተስፋዬ ተፈርሞ ለኢትዮጵያ ጉምሩክ ኮሚሽን የተላከው ደብዳቤ እንደሚያመለክተው በቀጠናው ባሉ የጸጥታ ሁኔታ ምክንያት አንዳንድ የመርከብ ድርጅቶች ወደ ጅቡቲ ለመምጣት የደህንነት ስጋት እንዳደረባቸው ተጠቁሟል። ይህ ሁኔታ ደግሞ ለኢትዮጵያ ስትራቴጂካዊ የኤክስፖርት ምርት ለሆነው ቡናና ለሌሎች የማኑፋክቸሪንግ ውጤቶች የሚውሉ ባዶ ኮንቴነሮች አቅርቦት ላይ ጫና መፍጠሩ ተገልጿል። ስለሆነም በአሁኑ ወቅት ከፍተኛ መጠን ያለው የቡና ምርት በዓለም ገበያ በሚቀርብበት እንዲሁም የገዢዎች ፍላጎት እየጨመረ የመጣበት በመሆኑ የታቀደውን ኤክስፖርት ግብ ለማሳካት ርብርብ እንዲደረግ ባለስልጣን መስሪያ ቤቱ ጠይቋል። ባለስልጣኑ ባደረገው ክትትል መሰረት በአሁኑ ወቅት በሞጆና ቃሊቲ ደረቅ ወደቦች የደረሱ 2005 የሆኑ ባለ 20 ጫማ ኮንቴነሮች እንዲሁም 2471 የሚሆኑ ባለ 40 ጫማ ኮንቴነሮች ገቢ ዕቃ ተጭኖባቸው እንደሚገኝ አስታውቋል። እነዚህ ኮንቴነሮች በፍጥነት ተራግፈው ለወጪ ንግድ እንዲዘጋጁ ማድረግ ዋነኛ የመፍትሄ አቅጣጫ መሆኑን ባለስልጣኑ ጠቁሟል። የጉምሩክ ኮሚሽን አስፈላጊውን ክትትልና ድጋፍ በማድረግ ኮንቴነሮቹ በፍጥነት ተራግፈው ለኤክስፖርት ምርት እንዲውሉ ምቹ ሁኔታን እንዲፈጥርም ጠይቋል። ባዶ ኮንቴነሮች ለወጪ ንግድ መዋል መቻላቸውን ማረጋገጫ ሳይሰጥ በባዶ ወደ ጅቡቲ እንዳይመለሱ የትራንስፖርትና ሎጂስቲክስ ሚኒስቴር ቀደም ሲል ያስቀመጠውን አቅጣጫ ተግባራዊ መደረግ ያለበት ስለመሆኑም አስታውሷል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የኢራን ጦር ዋና አዛዥ የሀገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅ ማዘዛቸው ሲገለጽ የአብዮታዊ ዘብ ከፍተኛ አዛዥ ደግሞ መገደላቸው ተዘገበ። የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚ የሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውም አይነት ጥቃትን ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ሲገለጽ የአብዮታዊ ዘብ ከፍተኛ አዛዥ የሆኑት ጀነራል መሐመድ አሊ ፈታሊዛድህ ደግሞ መገደላቸው ተዘግቧል። በሌላ በኩል ደግሞ ዩናይትድ ኪንግደም 30 አገራት የሚሳተፉበትና የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤ ልታስተናግድ መሆኑ ተገልጿል። ዝርዝሩን ሀና ፍሳ ይዛለች። አብራችሁን ቆዩ። የኢራን ጦር ዋና አዛዥ የሀገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅ ማዘዛቸው ሲገለጽ የአብዮታዊ ዘቡ ከፍተኛ አዛዥ ደግሞ መገደላቸው ተዘገበ። የኢራን ጦር አዛዥ ሜጀር ጄኔራል አሚር ሀታሚ የሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ሲገለጽ የአብዮታዊ ዘቡ ከፍተኛ አዛዥ የሆኑት ጄኔራል ሞሐመድ አሊ ፋታሊዛድ ደግሞ መገደላቸው ተዘግቧል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታሲን የሚያወጣው ዘገባ እንደሚያሳየው ጠላት በእግረኛ ጦር ዘመቻ ለመክፈት የሚሞከር ከሆነ
አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ ከምድር እና ከባህር ኃይል አመራሮች ጋር እንደተነጋገሩ ዘገባው ያመለክታል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግም አሳስበዋል። የጦርነት ደመና ከሀገራችን ላይ መነሳት አለበት፣ የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ ተናግረዋል። የጦር አዛዡ ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንት ውስጥ ኢራንን በኃይለኛው እንደሚመቱ ከተናገሩ በኋላ ሲሆን አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚል ስጋት መኖሩ ተጠቁሟል። የኢራን ጦር ዋና አዛዥ የሀገሪቱ ሰራዊት ለማንኛውም የጠላት ጥቃት ዝግጁ እንዲሆን ካዘዙ ከሰዓታት በኋላ የኢራን ጦር ቃል አቀባይ በበኩላቸው አሜሪካና እስራኤል ጥቃት ሲፈጽሙ የነበሩት ትንሽ ኢላማዎች ላይ እንደነበር በመግለጽ ኢራን አድቃቂ ሰፊና አውዳሚ ጥቃቶችን እንደምትፈጽም አስጠንቅቀዋል ተብሏል። የኢራን ወታደራዊ ምርት የሚካሄደው ጭራሽኑ በማታውቁት ቦታ ነው። አሜሪካና እስራኤል የኢራንን ወታደራዊ አቅምና መሳሪያ በተመለከተ ያላቸው መረጃ ያልተሟላ እንደሆነ ቃል አቀባዩ መናገራቸውን ዘገባው ጠቅሷል። ይህ በእንዲህ እንዳለ በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲህን የተባለው ክፍል አዛዥ የሆኑት ጄኔራል መሐመድ አሊ ፋታሊ ዛድህ መገደላቸው የሀገሪቱ መገናኛ ብዙኃን ጠቅሰው የቢቢሲ ፋርስ ቋንቋ አገልግሎት ዘግቧል። ወታደራዊ ምንጮቹን ጠቅሰው የኢራን መገናኛ ብዙኃን እንዳሳወቁት ጄኔራሉ የተገደሉት በአሜሪካና በእስራኤል እየተፈጸመ ባለው ጥቃት ትናንት ረቡዕ መጋቢት 23 ቀን 2018 ዓ.ም ነው። ምንጮቹ ጨምረውም ጄኔራል መሐሙድ አሊ ፋታሊ ዛድህ ቀደም ሲል የአብዮታዊ ዘቡ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሲጂ የተባለው የሚሊሻ ጦር ፋቲህን የተባለው ክፍል አዛዥ ነበሩ። ይህ በጄኔራል መሐመድ አሊ ፋታሊ ዛድህ የሚመራው ፋቲህን የተባለው የአብዮታዊ ዘቡ ልዩ ክፍል በሶሪያ ጦርነት ውስጥ ተሳታፊ እንደነበር አንዳንድ ምንጮች ማመልከታቸው የተገለጸ ሲሆን እስካሁን ስለ ጦር ጄኔራሉ መገደል ከኢራንም ሆነ ከእስራኤል በኩል የተባለ ነገር የለም። በሌላ በኩል ደግሞ ዩናይትድ ኪንግደም 30 ሀገራት የሚሳተፉበትና የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤ ልታስተናግድ መሆኑም ተገልጿል። ጉባኤው የዓለም 20% ነዳጅ የሚተላለፍበትን ይህንን የባህር መስመር ለማስከፈት የሚኖሩ ዲፕሎማሲያዊና ፖለቲካዊ አማራጮች ላይ ይነጋገራል ተብሎ እንደሚጠበቅም ተጠቁሟል። ኢራን፣ አሜሪካና እስራኤል በጋራ ጦርነት ከከፈቱባት ወዲህ በውሽመጡ ላይ የሚንቀሳቀሱ በርካታ መርከቦች ላይ ጥቃት ሰንዝራለች የተባለ ሲሆን በውሽመጡ ላይ የሚደረገው የመርከብ እንቅስቃሴ በዚህ የተነሳ ክፉኛ መስተጓጎሉ ተገልጿል። ዋሽንግተን በተደጋጋሚ አጋሮቿን ወሽመጡን ለመከላከልና ጦርነቱን ለመደገፍ የሚጠበቅባቸውን ያህል አልተወጡም በማለት ስትኮን ቆይታለች ተብሏል። በተጨማሪም ሩሲያ በበኩሏ የኢራን ጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗንና ፕሬዚዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር መነጋገር መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩ ሮይተርስ የዜና ወኪል ዘግቧል። ፕሬዚዳንቱ እነዚህን ግንኙነቶች ቀጥለዋል፣ በሆነ መንገድ አገልግሎታችን ከተፈለገ በእርግጥም በተቻለ ፍጥነት ወታደራዊ ሁኔታ ወደ ሰላም እንዲሸጋገር ለማረጋገጥ አስተዋጽኦአችንን ለማድረግ ዝግጁ ነን ሲሉ ቃል አቀባዩ ለጋዜጠኞች ተናግረዋል። ፕሬዚዳንት ትራምፕ አሜሪካን ከኔቶ አባልነት ለማስወጣት እያሰቡ እንደሆነ ስለመናገራቸው ለሩሲያው ቃል አቀባይ ጥያቄ ቀርቦላቸዋል። ሩሲያ ኔቶን የምትመለከተው እንደ ጠበኛ ጥምረት እንደሆነ በመግለጽ ምላሽ መስጠታቸውም ተጠቁሟል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ እንደሚከተል ያስደምጠናል። በድጋሚ አብራችሁን ቆዩ። ኢትዮጵያ የመጀመሪያውን የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘውን የሪል ስቴት ኤግዚቢሽን ልታስተናግድ ነው ተባለ። ኢትዮጵያ ለመጀመሪያ ጊዜ የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘውን ሪል ስቴት ኤግዚቢሽን ልታስተናግድ መሆኑ ተገልጿል። በኢትዮጵያ ሪል ስቴት አልሚዎች ማህበርና በዶክሳ ኢቨንትስ አዘጋጅነት ከሚያዝያ 25 እስከ 18 ቀን 2018 ዓ.ም በአዲስ አበባ የሚካሄድ ይህ መርሃ ግብር መዲናዋን የአፍሪካ ሪል ስቴት ኢንቨስትመንት ማዕከል ለማድረግ ያለመ ነውም ተብሏል። በኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ ሰብሳቢ አቶ አለማየሁ ከተማ እንደገለጹት ጉባኤው በሀገሪቱ እየተገነቡ ያሉ አዳዲስ የቱሪስት መስህቦችንና የኮሪደር ልማት ውጤቶችን ለዓለም በማስተዋወቅ የኮንፈረንስ ቱሪዝምን ለማሳደግ ትልቅ ፋይዳ እንዳለውም ገልጸዋል። አክሎም ማህበሩ የአባላቱን መብት ከማስጠበቅ ባለፈ ደንበኞች ጥራት ያለውና በውላቸው መሰረት የሚረከቡትን ቤት እንዲያገኙ የሚያስችል የሙያ ስነ ምግባር ደንብ ተግባራዊ እያደረገ መሆኑንና ይህም በአልሚውና በቤት ፈላጊው መካከል ያለውን እምነት ያጠናክራል በማለትም ተናግረዋል።
የዶክሳ ኢቨንትስ ዋና ስራ አስፈጻሚ ወይዘሮ ኤዶም ዳምጦ በበኩላቸው ኤግዚቢሽኑ የኢትዮጵያ ሪል ስቴት ማህበር አባላት የሆኑ ህጋዊ አልሚዎች ብቻ የሚሳተፉበት በመሆኑ ደንበኞች እንዳይጭበረበሩ ዋስትና እንደሚሰጥም ጠቁመዋል። በዝግጅቱ ላይ ባንኮችና የፋይናንስ ተቋማት እንዲሁም የኮንስትራክሽን ግብዓት አምራቾች አብረው ስለሚቀርቡ ለቤት ፈላጊዎች ምቹ የብድር አማራጮች የሚፈጠሩበትና ለአልሚዎች ደግሞ ዘመናዊ የቴክኖሎጂ ትስስር የሚመቻችበት መድረክ እንደሚሆንም ይጠበቃልም ተብሏል። ከቴምር ፕሮፐርቲ መኖሪያ ቤት የሚገዙ ደንበኞች ከኢትዮጵያ አየር መንገድ ልዩ የሺባ ማይልስ ስጦታ የሚያገኙበት እድል መዘጋጀቱ ተገለጸ። ቴምር ፕሮፐርቲ ደንበኞቹን ይበልጥ ተጠቃሚ የሚያደርግና በአይነቱ የተለየ ነው ያለውን በቤቱ ዓለምን ይዙሩ የተሰኘ ስምምነት ከኢትዮጵያ አየር መንገድ ጋር ለመፈጸም መዘጋጀቱን በዛሬው ዕለት በሰጠው መግለጫም አስታውቋል። ስምምነቱ የኢትዮጵያ አየር መንገድ ግሩፕ ሺባ ማይልስ በተሰኘው ተደጋጋሚ በረራ ለሚያደርጉ ደንበኞች የሚሰጠው ማበረታቻ ፕሮግራም አማካኝነት የሚሰጥ ተጨማሪ የጉዞና ተያያዥ እድሎች ተጠቃሚነትን የያዘ ስምምነት መሆኑም ተገልጿል። በዚህ ስምምነት መሰረት የቴምር ሪል ስቴት ደንበኞች የሚገዙትን ቤት ወይም የሱቅ አይነት መሰረት ያደረገና የከፈሉትን መጠን ያማከለ የዓለም አቀፍ በረራ የማይልስ እድል የሚያገኙ እንደሚሆንም ተነግሯል። የቴምር ደንበኞች በዚህ ስምምነት መነሻነት የሺባ ማይልስ ደረጃውን እንደ ክፍያቸው ሁኔታ እያደገ የሚሄድ ሲሆን ከብሉ ወደ ሲልቨር፣ ከሲልቨር ወደ ጎልድ ወይም ከብሉ ወደ ጎልድ የማሳደግ እድልም ይሰጣል ነው የተባለው። ደንበኞች በሚገዙ ቤት አሊያም ሱቅ መሰረት ከ50 በመቶ በታች ክፍያ ሲፈጽሙ በእያንዳንዱ $1 ክፍያ 2.5 ማይልስ የሚያገኙበት እድል ይኖራቸዋል ነው የተባለው። እንዲሁም 50 በመቶና ከዚያ በላይ ክፍያ የሚፈጽሙ ደንበኞች በእያንዳንዱ $1 3.5 ማይልስ ሽልማት የሚያገኙበት እድል መመቻቸቱም ተጠቁሟል። ይህ የአጋርነት ስምምነት በተለያዩ የዓለም ክፍሎች ለሚኖሩ ኢትዮጵያውያን ቤት ገዢዎች ዘርፈ ብዙ ጠቀሜታንም እንደሚያስገኝም ተገልጿል። ቴምር ፕሮፐርቲ ዶሃ፣ ዱባይ፣ ሮም፣ በርሊን፣ ፓሪስና ዋሽንግተን ዲሲ ከተሞች በመዘዋወር ከደንበኞች ጋር የመቀራረብ ስራን መስራቱና በቀጣይም በተለያዩ የኢትዮጵያ ክልል ከተሞች በአውሮፓና አሜሪካ መሰል እንቅስቃሴ ለማድረግ በዝግጅት ላይ እንደሚገኝም አስታውቋል። አዋሽ ባንክ ከታሚሲል ኮሙኒኬሽን ጋር በመተባበር ያዘጋጀው አዋሽ ብር ፕሮ ፋሲካ ኤክስፖ 2018 በትላንትናው ዕለት ተከፈተ። አዋሽ ባንክ ከታሚሲል ኮሙኒኬሽን ጋር በመተባበር ያዘጋጀው የ2018 የፋሲካ ኤክስፖ በትላንትናው ዕለት በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። ይህ አዋሽ ብር ፕሮ ፋሲካ ኤክስፖ 2018 የንግድና ትርኢት ባዛር በአዋሽ ባንክ የታይትል ስፖንሰርነት የተዘጋጀና ለ2 ሳምንታት የሚካሄድ ኤክስፖም ነው። በዚህ የንግድና ትርኢት ባዛር ከፍተኛ መጠን ያለው ተሳታፊ ኤክስፖን ይጎበኛል ተብሎ የሚጠበቅ ሲሆን ሻጮችና ሸማቾችን በአንድ ስፍራ በማገናኘት የበዓል ገበያውን ደመቅ ያደርጓልም ተብሏል። በመርሃ ግብሩ ላይ የተገኙት የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር አቶ ዮሐንስ መርጊያ ባንኩ በኤክስፖ ወቅት ለሚከናወኑ የንግድ እንቅስቃሴዎች ምቹ ሁኔታን ለመፍጠር ዘመናዊና የተቀናጀ የባንክ አገልግሎትን በማዕከል ውስጥ ማዘጋጀቱንም ገልጸዋል። አዋሽ ባንክ በዚህ ዝግጅት ላይ አዋሽ ኢቲኬቲንግ የተሰኘውን አዲስ የዲጂታል መተግበሪያ በይፋ ስራ ላይ ያዋለ ሲሆን ይህም አገልግሎት ማንኛውም አይነት ኩነት የሚያዘጋጁ አካላት ትኬቶችን ሙሉ በሙሉ በኢንተርኔት አማካኝነት እንዲሸጡና እንዲያስተዳድሩ ያስችላቸዋልም ብለዋል። በተጨማሪም በዋሽ ብር ፕሮ ፋሲካ ኤክስፖ 2018 ላይ በዋሽ ኢቲኬቲንግ ለሚጠቀሙ የንግድ ትርኢትና የባዛሩ ታዳሚዎች በበዓሉ ዋዜማ የሚወጣ እጣ የቢዋይዲ ሴጉል ኤሌክትሪክ መኪና ሽልማት እንደሚጠብቃቸውም ታውቋል። ከዚህ ባሻገር ባንኩ በኤክስፖ ውስጥ በሚከናወኑ ግብይቶች የዲጂታል ክፍያን ለማበረታታት በዋሽ ብር ፕሮ ክፍያ ለሚፈጽሙ ሸማቾች የ5 በመቶ ተመላሽ እንደሚያደርግም አስታውቋል። በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ከ5 እስከ 27 ብር የሚደርስ ጭማሪ መደረጉን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው 3ኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከትላንት መጋቢት 23 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ በሁሉም የነዳጅ የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን የንግድና ቀጣናዊ ትስስር ሚኒስቴር ለአባይ ቴሌቪዥን በላከው ደብዳቤ አስታውቋል። በዚህም ቤንዚን በሊትር 142 ብር ከ41 ሳንቲም፣ ኬሮሲን በሊትር 151 ብር ከ39 ሳንቲም፣ ነጭ ናፍታ በሊትር 163 ብር ከ09 ሳንቲም፣ ቀላል ጥቁር ናፍታ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍታ 160 ብር ከ68 ሳንቲም እንዲሁም የአውሮፕላን ነዳጅ 150 ብር ከ48 ሳንቲም እንዲሸጥ ተወስኗል።
ሆኗል። ይህ አዲስ መመሪያ ካለፈው መጋቢት 1 ቀን 2018 ዓ.ም ወጥቶ ከነበረው ተመን ጋር ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ ዋጋ ጭማሪ የታየ ሲሆን በሊትር ከ5 እስከ 27 ብር የሚደርስ የዋጋ ጭማሪ መደረጉን ተቋሙ በላከው ደብዳቤ መመልከት ችለናል። ይህም ከ22 ቀናት በፊት ተደርጎ የነበረው የነዳጅ ዋጋ ጭማሪ ጋር ሲነጻጸር በተለይም በናፍጣ ምርቶች ላይ የታየው ጭማሪ እጅግ ከፍተኛ ሲሆን ይህም በትራንስፖርትና በሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ ሊያሳድር እንደሚችልም ይገመታል። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ ኢትዮጵያን ጨምሮ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ አካላት ጥሪ እያቀረቡ ይገኛል። ስትከታተሉት የነበረው የዕለተ ሐሙስ መጋቢት 24 ቀን 2018 ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ምሽት።